لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد يهي كتاب أحاديث في إصلاح القلوب ልብን በማስተካከል በማበጀት ላይ የመጡ ሐዲሶችን በተመለከተ የተቀመጠ ትንታኔ ነው። ለሼኽ አብዱረዛቅ አልበድር حفظه الله تعالى በዚህ ባለፈው በተነጋገርንበት ርዕስ ልብ በተለያየ መልኩ በቁርአን ውስጥ እንደተገለጸ በተለይ ጥመትን የመረጠ ሐቅን የማይከተል የሆነ ልብ አላህ Subhanahu Wa Ta'ala በተለያየ አይነት መልኩ ወይም በተለያዩ መገለጫዎች በቁርአን ውስጥ አስቀምጦታል። ከነዛ ውስጥ አብዛኛዎቹን አይተናል። የተቀሩትን እንመለከታለን ኢንሻአላህ። قال حفظه الله تعالى ومنها الغشاوة وهي غطاء العين كما قال تعالى وجعل على بصره غشاوة غشاوة የሚለው ሽፋን ወይም ግርዶሽ የተሸፈነ የተጋረደ የሆነ ማለት ነው። وهي غطاء العين أصل غشاوة የሚለው የአይን ግርዶሽ አይን ሲጋረድ ወይም ሲሸፈን አላህ Subhanahu Wa Ta'ala በቁርአኑ ላይ እንዳለው وجعل على بصره غشاوة وهذا الغطاء سرى إليها من غطاء القلب فإنما في القلب يظهر على العين من الخير والشر ይህ መሸፈን አስሉ መነሻው ልብ ነው። የሰው ልጅ ልብ ሐቅን እንዳይቀበል ትክክለኛውን መንገድ እንዳይሄድ የተሸፈነ ከሆነ فإنما في القلب يظهر على العين በልብ ላይ ያለ ነገር ሁሉ በአይን ላይ ይወጣል من الخير والشر خيرም ይሁን ሸር ማለት ነው። فالعين مرآة القلب تظهر ما فيه አይን ማለት የልብ መስታወት ነው። በውስጡ ያለውን ነገር ወደ ውጭ የሚያሳይ ነው። ومن أوصافها الصد عن السبيل فلا تبصره የተበላሸ ባህሪ መገለጫዎች ሌላው ከአላህ መንገድ የሚከላከል መሆንና فلا تبصره ማየት የማይችል መሆኑ ነው። كما قال تعالى وكذلك زين لفرعون سوء عمله وصد عن السبيل لك እንደዚሁ زين لفرعون سوء عمله فرعون ክፉ ስራው መጥፎ ተግባሩ መልካም መስሎ ታየው ተሸለመለት ተዋበለት ማለት ነው። የሚሰራው ሁሉ መልካም ያማረ ስራ እንደሆነ አርጎ እንዲያየው ተደረገ ማለት ነው። وصد عن السبيل ከትክክለኛው መንገድ ታገደ ማለት ነው። አይ صد عن الحق والهدى حقንና ቀጥተኛውን መንገድ ከመከተል ታገደ ማለት ነው። بسبب الباطل الذي زين له ያ የተዋበለት የተሸለመለት ባጢል ምክንያት ማለት ነው። ومنها الشد على القلب ከነዛ መካከል ሌላው ደግሞ በልብ ላይ ማጠንከር ወይም ልብን እንዲደርቅ ማድረግ ማለት ነው። كما في قوله تعالى وقال موسى ربنا نبي الله موسى عليه السلام دعاء سيادرقوا منالو
ረበና ጌታችን ሆይ አሉ ኢነከ አተይተ ፊርዓውን ወመለአሁ አንተ እኮ ፊርዓውንና የሱን ተከታዮች የሱን ህዝቦቹን ሰጥተሃቸዋል ዚነተን ወአምዋላ በዱንያ ላይ የሚዋቡበት የሚሸለሙበትና እንደዚሁም ገንዘብ ሰጥተሃቸዋል ፊል ሐያት ዱንያ ረበና ሊዩድሉ ዐን ሰቢሊክ ይህ ሁሉ ደግሞ ከጌታ ማነው ካንተ መንገድ ሊያጠሙበት እየሄዱ ያለበት ነውና ረበና ጥሚስ ዐላ አምዋሊሂም ጌታዬ ሆይ ንብረታቸውን ሁሉ አውድምባቸው ወሽዱድ ዐላ ቁሉቢሂም በልባቸውም ላይ አጠንክርባቸው ማድርቃቸው ልባቸውን አድርቀው ማለት ፈላ ዩእሚኑ ሐታ የረው العذاب الأليم እነሱ አሳማሚውን ቅጣት እስከሚያዩ ድረስ እኮ አያምኑምና ማለት ቃለ ቀድ ኡጂበት ዳዕወቱኩማ ፈስተጂባ አላህ ስብሓነሁ ወተዓላ ነቢዩላህ ሙሳና ሃሩን ዓለይሂም ሰላም ያደረጉትን ዱዓ አላህ ተቀበላቸው ቃለ ቀድ ኡጂበት ዳዕወቱኩማ ጥሪያችሁ ልመናችሁ ተቀባይነት አግኝቷል ፈስተቂማ ቀጥ በሉ አለ አላህ ስብሓነሁ ወተዓላ فهذا الشد على القلب يبلباتشو لي ما برتاتنا ما تنكر ميلو هو الصد والمنع النسون ما قدنا مكلكلنا ولهذا قال ابن عباس رضي الله عنه عبد الله بن عباس رضي الله عنه من قالوا يريد امنعها مالتنا ربنا ليضل عن سبيلك ربنا اطمس على أموالهم واشدد على قلوبهم مالت امنعها مالت والمعنى قسها أدرك لباتشون أدرك أباتشون واطبع عليها أتم أباتشون لباتشون لي حتى لا تلين ولا تنشرح للإيمان لا إيمان انداي استكاكلنا انداي لسلس أدرك مالت قدم مسيل اندان السانو يه دعاء يمتأو نزي سوج لأمنت بتقابزوبت لك كله انبتنينتنا مسأنينتن ممرت أتشو እንደዚሁም ሌላ ምንም አይነት መፍትሄ የማይገኝላቸው በመሆኑ ምክንያት ነብዩላህ ሙሳ በህዝባቸው ላይ ያደረጉት ዱዓ ነው ማለት ነው ይሄ የነብያቶች ዱዓን የሚመለከት ሲሆን አንድ ዳዒ የሆነ ሰው ወደ አላህ የሚጣራ የሆነ ሰው ሰዎችን ቢካሉት ሌላ የሚጣራበትን ሰዎችን የሚያሳምንበትን መንገድ ወይም የሚሰሙትን ያስተምራል እንጂ በእነሱ ላይ ዱዓ ከማድረግ መታቀብ አለበት ማለት ነው كما قال እንደዚሁም ومنها الصرف እንደዚሁም ከተከከለኛው አቅጣጫ ማዞር ይሄ በልባቸው ላይ የተሰየመባቸው የመታተመባቸው ነገር ነው كما قال تعالى الله سبحانه وتعالى እንዳለው واذا ما انزلت سوره አንቀጽ በወረደች ጊዜ ሁሉ نظر بعضهم الى بعض አንዳቸው ሌላኛቸውን ይመለከታሉ هل يراكم من احد እናንተን የሚያያችሁ ሰው አለ ወይ የሚከታተላችሁ ሰው አለ ወይ ይባላል የወረደውን ቁርአን ላለመስማት ብለው ከአካባቢ ሊሰወሩ ማለት ነው ثم انصرفوا ከዛ በኋላ ከስብስቡ መሃል ጥለው ይወጣሉ صرف الله قلوبهم بانهم قوم لا يفقهون الله سبحانه وتعالى ልባቸውን ያዞርባቸዋል ማዞርባቸው ማለት قلوبهم بانهم قوم لا يفقهون اما يردوا ህዝቦች በመሆናቸው ምክንያት فاخبر سبحانه عن فعلهم وهو الانصراف እነሱ ያደረጉትን ነገር ተናገረ አላህ Subhanahu Wa Ta'ala ተግባራቸው ምንድነው الانصراف ነው መወገድ ወይም መሰወር ከአካባቢው ላይ ማለት وعن فعله فيهم اليوم እሱ በእነሱ ላይ ያደረገውን ሲነግረን وهو صرف قلوبهم عن القرآن وتدبره قرآن لا لمسمات النسو راساتهم سيازورو الله ደግሞ ቁርአኑን መረዳት እንዳይችሉና እንዳይገነዘቡ ልባቸውን አዞረባቸው ማለት ነው لانهم ليسوا اهلا له ካቱም እነሱ የዚህ ባለቤት አይደሉም የሂዳያ ባለቤት ስላልሆኑ ማለት ነው فالمحل غير صالح ولا قابل ያ ቦታ ልባቸው ማለት ነው ይህንን ነገር ለመቀበልም ሆነ ለማስተናገድ የሚበጅ ቦታ አይደለም فإن صلاحية المحل بشيئين የቦታው ብቃት የሚለካው የቦታው ብቃት የሚለካው በሁለት ነገር ነው
አንደኛው ሁስኑል ፈህም ነው፣ የሚነገረውን ነገር አሳምሮ መረዳት መቻል ነው። ሁለተኛው ደግሞ ወሁስኑ ቀስድ ነው፣ ዓላማው ጥሩ መሆን፣ የሚሰማው አሳምሮ የሚያዳምጠው ለመልካም ዓላማ ሲሆን ማለት ነው። ለመልካም ዓላማ ወደ አላህ ለመቃረብ የአላህን ውዴታ ለማግኘት አልሞ ሲሆንና እንደዚሁም በጥሩ ሁኔታ አዳምጦ ሲገነዘብ ነው። ወሃኡላኢ እነዚህ ሰዎች ግን ቁሉቡሁም ላ ተፍቀሁ ልባቸው የምትረዳ የምትገነዘብ አይደለችም። ወቁሱዱሁም ሰይአህ ዓላማቸው ደግሞ ክፉ ናትና በዚህ ምክንያት አላህ ስብሓነሁ ወተዓላ ልባቸውን አዞረባቸው ማለት ነው። ወሚን አውሳፊሃ ኢዛገቱሃ ዐኒል ሐቅ የዚህ ልብ ሌላው የጥመት ባለቤት የሆነው ልብ መገለጫው ከሐቅ እንዲዞር መደረጉ ነው ማለት ነው። ከማ ቃለ ተዓላ ፈለማ ዛጉ አዛገ አላሁ ቁሉበሁም እነሱ በተዘነበሉና ከቀጥተኛው መንገድ በዞሩ ጊዜ አዛገ አላሁ ቁሉበሁም አላህ ስብሓነሁ ወተዓላ ልባቸውን አጠመመባቸው አዞረባቸው ከሐቅ ማለት ነው። ወቃለ አን ዒባዲሂ ልሙእሚኒን አነሁም ሰአሉሁ እንዲሁም አላህ ስብሓነሁ ወተዓላ ስለ አማኝ ባሪያዎቹ ሲናገር አላህን ሲለምኑ ምን አሉ? ረበና ጌታችን ሆይ ላ ቱዚግ ቁሉበና ልባችንን አታጥምብን አታዞርብን ከሐቅ ባዕደ ኢዝ ሀደይተና ቀጥተኛውን መንገድ ከመራህን ሐቅን እንድንረዳ ካረከን በኋላ ወደ ጥመት አትመልሰን ይሉ ነበረን። ወአስሉ ዘይግ አልመይል ዘይግ ሲባል አስሉ ምንድን ነው? አልመይል ነው፣ መዘንበል ነው። ወሚንሁ ዛገት ሸምሱ ኢዛ ማለት ዛገት ሸምሱ ይባላል። ፀሐይ ከመሃል አናት ወደ ምዕራብ ስትዘነበል ማለት ነው። ፈኢዛገቱል ቀልቢ ኢማለቱሁ ልቡን አዛገ አላሁ ቁሉበሁም ሲል ልባቸውን ማዞር ወይም እንዲዘነበል ማድረግ ማለት ነው። ከባጢል ማነው ከሐቅ ወደ ባጢል። ወዘይጉሁ መይሉሁ ዐኒል ሁዳ ኢለል ضላል ያ የልብ ዘይግ የሚባለው ምንድን ነው? መዘንበል የሚባለው ከቀጥተኛው መንገድ ወደ ባጢል መዘንበል ወይም መዞርን ነው ማለት ነው። ወሚን አውሳፊሃ እንዲሁም ከታመመ መጥፎ ልብ መገለጫዎች ሌላኛው ደግሞ ኢማተቱል ቁሉብ ልብ የሞተች መሆን ነው። ከማ ፊ ቀውሊሂ ተዓላ ኢነከ ላ ቱስሚዑል መውታ አላህ በቁርአኑ ላይ ምን አለ? አንተ እኮ ሙታንን አታሰማማል፣ ሙታንን አታሰማም። እነዚህ ሐቅ ሲነገራቸው የማይሰሙና የማይቀበሉ ሰዎችን በሙታን መሰላቸው አላህ ሱብሓነሁ ወተዓላ። ምክንያቱም ሲያናግሯቸው የማይሰሙት ማናቸው? ሙታኖች ናቸው። ስለዚህ አንተ ደግሞ ሙታንን አታሰማም፣ ሙታንን ማሰማት አትችልም። ስለዚህ እነዚህ ሰዎች በዛ ልክ ነው ያሉት። ሞቶ ከተቀበረው ጋር ምንም ልዩነት የላቸውም። እነዚህም አይሰሙም፣ እነዚህም አይሰሙም ማለት ነው። ወቀውሉሁ አወመን ካነ መይተን ወቀውሊሂ አወመን ካነ መይተን ፈአሕየይናህ ያ ሙት የነበረን ሕያው ያደረግነው አለ አላህ ሱብሓነሁ ወተዓላ። ወጀዐልና ለሁ ኑረን እንዲሁም ብርሃን ያደረግንለት የምሺ ቢሂ ፊናሲ በሰዎች መሃል በዛ ብርሃን የሚንቀሳቀስበት የኢማን ብርሃን ያደረግንለት ሰው ከመን መሰሉሁ ፊ ዙሉማቲ ለይሰ ቢኻሪጅ ሚንሃ ልክ እንደዛ ይሆናል እንዴ? መሰሉሁ ፊ ዙሉማት የሱ የሌላኛው ደግሞ ምሳሌው በጨለማዎች ውስጥ እንዳለ ሰው ይሆናል። ሙት ከነበረ በኋላ ሕያው ያደረግነው ቢማዕና ምንድን ነው? ይሄ ህይወት ይላሉ ዑለማዎቹ። ህይወት ሲባል ሁለት አይነት ህይወት አለ። አንደኛው ህይወት ሁሉም ነፍሳት በጠቅላላ ህይወት ያላቸው ሁሉ በጠቅላላ የሚጋሩበት የሆነ ህይወት ነው። ይህ ህይወት ምን ይባላል? መወለድ ማለት ነው። ካልነበሩበት ቦታ እንደ አዲስ ወደዚህ ዓለም በሚመጡ ሰዓት ከሞቱበት ሕያው ሆኑ ይባላል ማለት ነው። ይሄ ሁሉም ነፍሳቶችም እንስሳዎችም የሚጋሩበት የሆነ ህይወት ነው። አላህ ግን ሙት የነበረን ሕያው ያደረግነው ሲል ምንድነው? ልቡ ከኢማን የሞተ ማለት ነው። ስለዚህ በወህይ በላ ኢላሃ ኢላላህ በቁርአን በሐዲስ በሱና በነብዩ ሰለላሁ ዐለይሂ ወሰለም ሱና ሕያው ያደረግነው ሙት ከነበረ በኋላ ማለት ነው። አላህን የማያስታውስ እንዲሁም አላህን ቢያስታውስ ትንሽ እንጂ ማያስታውስ የሆነ ወይም ደግሞ በሽርክ ውስጥ የተዘፈቀ በቢድዓ ውስጥ የተዘፈቀ የሆነ ልቡ የሞተ የነበረን ሕያው ያደረግነው የሆነ በኢማን ማለት ነው።
በኢማን ሕያው ያደረግነው ሰው በጨለማዎች ውስጥ ከሚዳክረው ጋር አንድ ይሆናል ወይ? በምንም ተአምር አንድ ሊሆኑ አይችሉም። ለይሰ በኻሪጅ መውጣት የማይችልበት ጨለማ ውስጥ ከሚላወሰው ጋር አንድ አይሆንም። ወቀውሉሁ እንዲሁም አላህ ምን ይላል? ሊዩንዚረ መን ካነ ሐየን። ይህ ቁርአን የተወረደው ለምንድን ነው? ሕያው የሆኑ ሰዎችን በህይወት ያሉ ሰዎችን ሊያስጠነቅቅበት ነው የተወረደው ቁርአኑ ማለት ነው። አማ ሰውየው ከሞተ ቁርአን ቢነበብበት ምንም ሊመከርበትም ሊገሰጽም አይችልም፣ አይሰማምም እንደዚሁ ማለት ነው። ነገር ግን ሊዩንዚረ መን ካነ ሐየን ሕያው የሆነ ልቡ ሕያው የሆነ ያልሞተ ልብ ያለው ሲመከር ቁርአን ሲነገረው ሐዲስ ሲነገረው ሐላሉ ሐራሙ ሲነገረው ተውሂድ ሽርኩ ሲነገረው ሱናው ቢድዓው ሲነገረው በደንብ ልብ ብሎ አዳምጦ የሚጠቅመውን የሚወስድ የሆነ ነው ማለት። ወቀውሉሁ ወማ አንተ ቢሙስሚዕ መን ፊል ቁቡር። እንዲሁም አላህ ምን አለ? አንተ እኮ በቀብር ውስጥ ያለን የምታሰማ አይደለህም አለ አላህ ሱብሓነሁ። በቀብር ውስጥ ያለን አታሰማም። እዚህ ሙታኖችን ማሰማት አትችልም ከሚለው ጋር አንድ አይነት ነው። ኢነከ ላ ቱስሚዑል መውታ። እዚህ ደግሞ ወማ አንተ ቢሙስሚዕ መን ፊል ቁቡር፣ አንተ በቀብር ውስጥ ያለን ሰው የምታሰማ አይደለህም። ከዚህ በፊት አላህ ምን ይላል? ኢነላሃ ዩስሚዑ መን የሻ። አላህ የፈለገውን ማሰማት ይችላል፣ ያሰማል አላህ ሱብሓነሁ ወተዓላ። ወማ አንተ ቢሙስሚዕ መን ፊል ቁቡር፣ አንተ ግን በቀብር ውስጥ ያለን የምታሰማ አይደለህም። ለዚህ እልክ ቀብር ውስጥ ያለ ሰውን ማሰማት እንደማይቻለው ሁሉ ጥመትን የመረጠ ልብ የፈለገ ዋህይ ቢነገረው አይሰማም። ልክ እንደዛ እንደሞተው ነው ማለት ነው። ፈወሰፈ الكافر بأنه ميت። በዚህ አላህ Subhanahu Wa Ta'ala የገለጸው ምንድነው? ከሃዲ የሆነን ሰው ሙት እንደሆነ ነው አላህ የገለጸው። وأنه بمنزلة أصحاب القبور። ይህ ሰው ልክ እንደ የቀብር ባለቤቶች አይነት ነው። وذلك أن القلب الحي ሕያው የሆነ ልብ እኮ هو الذي يعرف الحق حقን የሚያውቀው እሱ ነው። ويقبله حقን የሚቀበለው እሱ ነው። ويحبه حقን የሚወደው እሱ ነው። ويؤثره على غيره ከሌላው የበለጠ ከሰውም ይሁን ከዘመድም ይሁን ከምንም حقን የሚያስበልጥ የሆነ ነው ማለት ነው። فإذا مات القلب የሰው ልጅ ልብ ግን ሲሞት لم يبق فيه إحساس ምንም አይነት ስሜት የሚባል ነገር በማይቀርበት ጊዜ በሱ ላይ በማይኖርበት ጊዜ ولا تمييز بين الحق والباطل حقና باطልን መለየት የማይችልበት ደረጃ ላይ በሚደርስበት ጊዜ ولا إرادة للحق وكراهة للباطل حقን መፈለግ باطልን መጥላት የሚባል ነገር በውስጡ በማይኖርበት ጊዜ فصار بمنزلة الجسد الميت ልክ የሞተ አካል እንደሆነ እንደሞተው አካል ሆነ ማለት ነው። ይሄ ባህሪ በሱ ላይ ሲሰፍርበት ልክ የሞተው ጋር አንድ አይነት ሆነ ማለት ነው። በአካሉ የሞተው ወይም የሞተ አካላት ጋር አንድ አይነት ሆነ ማለት ነው። نسأل الله العافية والعافية الدائمة في الدنيا والآخرة. ሶስተኛው ሐዲስ عن أبي عنبة الخولاني أو عن أبي عنبة الخولاني يرفعه إلى النبي صلى الله عليه وسلم قال كأبي عنبة الخولاني بتزجبوا نبي صلى الله عليه وسلم زند درسوت قال من على إن لله لا الله سبحانه وتعالى كبرقت آنية أكاوتشالو من أهل الأرض مدر لي كالو سوتش لا الله أكاوتشالو وآنية ربكم يجيتاتشو أبدون عليكو قلوب عباده الصالحين يصالحوش بارياوچو يدقاق بارياوچو لبنو وأحبها كنزا لبوچ اجق توداجو دقمو إليه ودى الله سبحانه وتعالى ألينها وأرقها يلسلسج لب يمتساسيهونج لبناتال. رواه الطبراني في المعجم الكبير وفي مسند الشاميين. قال الحافظ العراقي رواه الطبراني وإسناده جيد. قال الحيثمي إسناده حسن. لقد شبه صلى الله عليه وسلم قلوب العباد بالآنية.
በዚህ ሐዲስ ላይ ሶስተኛው ሐዲስ ላይ የምንመለከተው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የባሪያዎቹን የአላህን ባሪያ ልቦች እንደ ዕቃ ነው የገለጻቸው ማለት ነው። وحال كل إناء بما جعل فيه من خير أو شر ስለዚህ የእያንዳንዱ ዕቃ እያንዳንዱ ልብ ውስጡ ባለው ነገር ነው የሚለካው ማለት ነው። بما جعل فيه من خير أو شر በውስጡ የታጨቀው ኸይር ከሆነ በውስጡ የታጨቀው ሸር ከሆነ በዛ መሰረት ነው እያንዳንዱ ንግግሩ እንቅስቃሴው ወደ አላህ የሚያደርገው መልፋትና እንደዚሁም ደግሞ ቸልተኝነቱ የሚገለጸው በዚህ ልክ ነው ማለት ነው። ኩሉ كما قيل كل إناء بالذي فيه ينضح ልክ እንደሚባለው ማለት ነው። እያንዳንዱ ዕቃ ውስጡ ያለውን ነገር ነው የሚያፈሰው ማለት ነው። የተለያዩ ዕቃዎች በውስጣቸው የሆነ ነገር ተጨምሮ ከተቀመጠ ልክ ሲፈስ በውስጡ ያለውን እንጂ በሌላኛው ዕቃ ውስጥ ያለውን ማፍሰስ አይችልም ማለት ነው። فقلوب الأبرار تغلي بالخير والبر ስለዚህ ደጋግ ሰዎች አላህን የሚፈሩ ሰዎች ሁሉ ጊዜ ልባቸው ኸይርን በመስራት ላይ ኸይርን በማግኘት ላይ ትጓጓለች ትነሳሳለች። ወልብር በመልካም ስራ ላይ አላህን በመታዘዝ ላይ የምትነሳሳ ልብ ነው ያለቻቸው ማለት ነው። وقلوب الفجار የአመፀኞች ልብ ደግሞ تغلي بالإثم والفجور ይሄ በአመፀኝነት በእንቢተኝነት የምትነሳሳ ናት ማለት قال مالك بن دينار رحمه الله تعالى منال إن الأبرار تغلي قلوبهم بأعمال البر وإن الفجار تغلي قلوبهم بأعمال الفجور والله يرى همومهم فانظروا همومكم يرحمكم الله رواه أبو نعيم في الحلية. مالك بن دينار منالو إن الأبرار تغلي قلوبهم بعمل البر ደጋግ ሰዎች ኸይረኛ ሰዎች ሁሉ ጊዜ ልባቸው መልካም ስራ በመስራት ላይ ትነሳሳለች እንደማለት ነው። ተግሊ አስሉ ምንድነው? የሚፍለቀለቅ ነገር የሚፈላ ነገር ማለት ነው። ልባቸው በመልካም ነገር ላይ ነው የምትነሳሳው። ቁርአን ለመቅራት ዚክር ለማድረግ ሰላት ለመስገድ መልካም ነገር ለማዘዝ ከመጥፎ በመከልከል ላይ በተለያየ መልካም በሆኑ የአላህን ሱብሓነሁ ወተዓላ ታዛዥነትን የሚገልጹ በሆኑ መልካም ነገሮች ላይ የምትነሳሳ ናት። ወኢነል ፉጃራ አመፀኞች ደግሞ ተግሊ ቁሉቡሁም ልባቸው ትነሳሳለች ቢዐመል الفجور አመፀ የሆነ እንቢተኝነት የተሞላበትን ተግባር ለመስራት ነው የምትነሳሳው። ስለዚህም ወላሁ የራ ሁሙመሁም አላህ ደግሞ ሐሳባቸውን ገና ሲነሳሱ የሚነሳሱትን ሐሳባቸውን መነሳሳታቸውን ያየዋል አላህ Subhanahu Wa Ta'ala። ስለዚህም ፈንظሩ ተመልከቱ እናንተ እዩ ራሳችሁን ፈትሹ ማለት ነው። ፈትሹ ሁሙመኩም ሐሳቦቻችሁን መልካም ነገር ለመስራት በማንኛውም መልኩ ስትንቀሳቀሱ ያ የሚቀሰቅሳችሁ የሚያነሳሳችሁ ነገር ምንድነው የሚለውን ልብ ብላችሁ ተመልከቱ። ይርሐምኩሙላህ አላህ ይዘንላችሁና። رواه أبو نعيم في الحلية أبو نعيم في الحلية زقبوا تاليهنن يعني حلية الأولياء مالتنا حلية الأولياء من الكتاب اللاتشو بزالي زقبوا تالي. وقال عبد الله ابن مالك رحمه الله تعالى عبد الله بن مالك من يلالو إن لله في الأرض آنية بمدر لي لله سبحانه وتعالى كو بمدر لي أقاوتش اللوال لا يقبل منها ويمك علج لا يقبل منها إلا الصلب الرقيق الصافي كالنزي أقاوتش مكاكل تكأبينة اللوم يعني ጠጣር ሆኖ እንደዚሁም ለስላሳና ንጹህ የሆነ ልብ እንጂ ተቀባይነት የለውም። قال الصلب ጠጣር የሚባለው ምንድነው? እሱ في طاعة الله አላህን በመታዘዝ ላይ
ጠንካራ ነው ማለት ነው። አላህን በመታዘዝ ላይ ጠንክሮ የሚቆም ነው ማለት ነው። الرقيق عند ذكر الله አላህን ሱብሓነሁ ወተዓላ ሲያወሳ ደግሞ ያ ልብ ምንድነው? ለስላሳ ነው ማለት ነው። በዒባዳ ላይ ምንም የሚደክመው ነገር አይደለም ማለት ነው። ዒባዳን በመስራት ላይ የሚታከት የሆነ ጠንካራ ነው። እንደዚሁም አላህን ሲያወሳ የሚሳሳ የሆነ ልብ ነው ማለት ነው። الصافي النقي من الدرن እንደዚሁም ንጹህ የሆነ ነው ሲባል ከቆሻሻ የጠራ ማለት ነው። እዚህ ለአላህ ሱብሓነሁ ወተዓላ እቃዎች አሉት ሲባል እንደዚህ አይነት ናቸው ልቦች። ያኒ በመልካም ስራ ላይ ቆራጥ የሆኑ ማለት ነው። መልካም ስራን በመስራት ላይ ቆራጥ የሆኑ ትዕዛዝን ሲሰሙ ለመስራት ወደ ኋላ የማይሉ የሆኑ ክልክልን ሲሰሙ ለመራቅ ወደ ኋላ የማይሉ የሆኑ ቆራጥ የሆነ ልብ ማለት ነው። በዛው ልክ ደግሞ ምንድነው ያኒ አላህን ሲፈሩ ስታያቸው እነዚህ ሰዎች ጀግኖች ናቸው ወይ? በጀግንነት ሰልፍ ላይ ሲሰለፉ ማንም ይደርስባቸው የለም። ከዛ ደግሞ አላህን ሱብሓነሁ ወተዓላ ሲገዙ ደግሞ እንደዛ ጀግና የነበሩት ሰዎች ሶፍት ሆነው ልስልስ ብለው አላህን እየፈሩ ሲያለቅሱ ታያለ ማለት ነው። ይሄ የአላህ ባሪያዎች ልብ ነው። የአላህ ባሪያዎች ልብ ሁለቱንም የሚያስተናግድ ልብ ነው። وقوله في الحديث وأحبها إليه ألينها وأرقها ከነዛ ልቦች መካከል ተወዳጅ የሆነው ልብ ምንድነው? ألينها وأرقها ለስላሳና ስስ የሆነ ልብ ነው ማለት ነው። የሚያዝን ልብ፣ አላህን የሚፈራ ልብ፣ እንደዚሁም አኺራን ሲያስታውስ ጀነት ጀሃነም ሲያስታውስ የሚያለቅስ ልብ ማለት ነው። لأن القلب إذا لان ورق ምክንያቱም ልብ ሲለሰልስ እንደዚሁም ሲሳሳ ምን ይሆናል? صار كالمرآة الصافية ልክ እንደ ንጹህ የሆነ የተወለወለ መስታወት ማለት ነው። فقبل الخير ووعاه بما رزق من الصفاء والنقاء بخلاف القلوب غير النقية ለዚህ ይሄ ንጹህ ልብ ኸይርን ነገር ሲሰማ ወዲያው ይቀበላል። በልቡ ውስጥ ያስቀምጠዋል፣ ያሳድረዋል። ለምን? بما رزق من الصفاء والنقاء ንጹህ ስለሆነ صافي ስለሆነ ጥርት ያለ ልብ ስለሆነ ማለት ነው። بخلاف القلوب غير النقية ንጹህ ያልሆነች ልብን በተቃረነ መልኩ ማለት ነው። እነዚህ ንጹህ ያልሆኑ ልቦች فإنه لا ينفذ إليها الحق ولا تقبله ሐቅ ዘልቆ ወደ ልባቸው አይገባም፣ አይቀበሉትም እነሱ ማለት ነው። ثم إن حركة اللسان تدل على ما في القلب من خير أو شر የሰው ልጅ ምላሱም ሲንቀሳቀስ እንደዚሁ ያንን በልቡ ውስጥ ያለውን ኸይርም ይሁን ሸር ነው የሚያወጣው ማለት ነው። ምላስ በሚንቀሳቀስበት ጊዜ በልቡ ውስጥ ያለው ነገር ነው፣ በልቡ ውስጥ የታጨቀው ነገር ነው የሚወጣው ማለት ነው። ኸይርም ይሁን ሸር قال تعالى ولتعرفنهم في لحن القول الله እነዛን አስመሳዮቹን ምን አላቸው አላህ Subhanahu Wa Ta'ala ولتعرفنهم في لحن القول ታውቃቸዋለህ አለ በምላሳቸው መሳሳት ምላሳቸው ተንሸራቶ የሚያወጣውን ስትሰማ ታውቃቸዋለህ። አይ لا بد أن يظهر ما في قلوبهم አመፀኛ የሆነ ሰው ኒፋቅ ያለበት ሰው የፈለገ ቢደብቀው የሆነ ሰዓት ላይ ምላሱ ያንሸራተተው ያወጣዋል ማለት ነው። ተመልከት በነብዩ ሰለላሁ ዐለይሂ ወሰለም ዘመን እነዛ ሙናፊቆች ሶላት እየሰገዱ አብረው እየጾሙ አብረው ጂሃድ ወጥተው ይህ ሁሉ ሲሆን ራሳቸውን ደብቀው ነው። ከዛ ግን አሁን በጥላቻቸው ከልክ በላይ ስለሆነ አብረው ጂሃድ እየሄዱ ማለት ሰለላሁ ዐለይሂ ወሰለም ከፊት ለፊት ይሄዳሉ፣ እነዚህ ከኋላ ሆነው እየሳቁ እየተጫወቱ ከኋላ ይሄዳሉ። ከዛ በኋላ ያ ሁሉ የደበቁት ነገር በአንድ የወጣባቸው ምን አሉ? ማሊ ቁራኢና ሃኡላ ምን አይነት እንደዚህ ቁራዎቻችን ቃሪዎቻችን ዕውቀት ባለቤት የምንላቸው ሰዎች ምን አይነት ሰዎች ናቸው? አርገቡ ቡጡነን ለልባቸው በጣም ማነው ለሆዳቸው የሚስገበገቡ የሆኑ እንደዚሁም ወአክዘቡ አልሱነን
በምላሳቸው ውሸታሞች የሆኑ ወአጅበኑ عند اللقاء ጠላትን ሲገናኙ ፈሪዎች የሆኑ ብለው ማንን ነው የሚናገሩት? እንደዚህ ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦችን ኋላ ሆኖ እነዚህ አያቸው ሆዳሞች፣ ውሸታሞች፣ ፈሪዎች እያሉ እየቀለዱ ያው አላህ ሱብሓነሁ ወተዓላ አንዱ ሰሃቢ ያጠገባቸው የነበረው ደነገጠ። ይህን ሲሉ ማለት ወላሂ ይህን ነገር ለነብዩ ሰለላሁ ዐለይሂ ወሰለም መናገር አለብኝ እንጂ ይህን ዝም ብዬ አላልፍም። እየሮጠ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሊናገር ሲል ዋህይ ቀደመው። ዋህይ ወረደ፣ እሱም ተናገረ። ከዛ በኋላ ያው አላህ አጋለጣቸው ማለት ነው። ከዛ ምን አሉ? ኢነማ ኩና ነኹዙ ወነልዐብ፣ እኛ እኮ በቃ መንገዱን ለማቆራረጥ እንዲመቸን እያሾፍን እየቀለድን እኮ በቃ እኛ ለቀልድ ለጫውታ ነው እንጂ እኮ ለሌላ አይደለም ማለት። ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን፣ በአላህ በአንቀጾቹ በመልእክተኛው ነው የምታሾፉት? ማሾፍስ ቢሆን ስንት የምታሾፉት ነገር እያለ እንደማለት። በአላህ በመልእክተኛው በቁርአን ታሾፋላችሁ? ላ ተዕተዚሩ፣ ምክንያት አታቀርቡ። ቀድ ከፈርቱም ባዕደ ኢማኒኩም፣ ካመናችሁ በኋላ ክዳችኋል። መልክ ያ ሁሉ ጊዜ ይደብቁት የነበረው ከመደበቅም አልፎ ያው አብረው ጂሃድ ወጡ አማኝ እንዲባልላቸው። እዛም ሄደው እኮ አይጠቅሙ ለው ኸረጁ ፊኩም ማ ዛዱኩም ኢላ ኸባላ እንዳለው አላህ ሱብሓነሁ ወተዓላ። እንደዚህ አድርጎ አላህ ሱብሓነሁ ወተዓላ ያጋልጠዋል ማለት። ስለዚህ ላቡድ አን የዝሀረ ማ ፊ ቁሉቢሂም ወየተበየነ ቢፈለታቲ አልሲነቲሂም፣ በምላሳቸው መንሸራተት ግልጽ ይወጣል ማለት ነው። ፈኢነል አልሱነ መጋሪፉል ቁሉብ፣ ምላስ ማለት ከልብ ላይ የሚጨልፍ ጭልፋ እንደማለት ነው። የዝሀሩ ሚንሃ ማ ፊል ቁሉብ፣ በልብ ውስጥ ያለው ነገር ከምላስ ነው ወጥቶ የሚታየው ማለት ነው። ሚነል ኸይሪ ወሸር፣ ከመልካምም ከመጥፎም ማለት ነው። ቃለ ያሕያ ብን ሙዓዝ ረሒመሁላሁ ተዓላ አልቁሉቡ ከልቁዱሪ ፊ ሱዱር፣ አልቁሉቡ ከልቁዱሪ ፊ ሱዱሪ ተግሊ ቢማ ፊሃ፣ ልቦች ማለት በደረት ውስጥ ልክ እሳት ላይ እንደተጣደ ድስት ማለት ነው። የሚፈላ ድስት ማለት ነው። ተግሊ ቢማ ፊሃ፣ ውስጡ ባለው ነገር ነው የሚፍለቀለቀው ማለት ነው። ወመጋሪፉሃ፣ መጨለፊያው ደግሞ ምንድን ነው? እሱ አልሲነቱሃ፣ ምላሶቹ ናቸው። መጨለፊያው ምላስ ነው። ፈንተዚር አረጁለ ሐታ የተከለም፣ ሰውየውን ጠብቀው እስከሚናገር ድረስ ማለት ነው። ፈኢነ ሊሳነሁ፣ የሰውየው ምላስ እኮ የግተሪፉ ለከ ማ ፊ ቀልቢሂ፣ በልቡ ውስጥ ያለውን ነገር ምላሱ ይጨልፍልሃል ማለት ነው። ሚን በይኒ ሑሉዊን፣ ጣፋጭ የሆነ ሓሚድን፣ ጎምዛዛ የሆነ እንደዚሁም ወዓዝቢን ወኡጃጅ፣ ጣፋጭ ማራኪ የሆነ እንደዚሁም መራር የሆነ ነገር የሚወጣው ከዛ ውስጥ ነው ማለት ነው። ዩኽቢሩከ አን ጣዕሚ ቀልቢሂ እግትራፉ ሊሳኒሂ፣ ስለዚህ የልቡን ጣዕም የሚነግርህ የምላሱ የሚጨልፈው ነገር ነው ማለት ነው። ረዋሁ አቡ ኑዓይም ፊል ሒልያ፣ አቡ ኑዓይም ሒልየቱል አውሊያ ላይ ጠቅሰውታል ማለት ነው። ቃለ ኢብኑል ቀይም ረሒመሁላሁ ተዓላ ፊ ኪታቢሂ አዳእ ወደዋ በሚለው ኪታባቸው ኢብኑል ቀይም ረሒመሁላሁ ተዓላ ምን ይላሉ? አይ ከማ ተጥዐሙ ቢሊሳኒከ ጣዕመ ማ ፊል ቁዱሪ ሚነ ጣዓሚ ፈቱድሪከ ልዕልመ ቢሐቂቀቲሂ ከዛሊከ ተጥዐሙ ማ ፊ ቀልቢ ረጁሊ ሚን ሊሳኒሂ ፈተذوق ማ ፊ ቀልቢሂ ሚን ሊሳኒሂ ከማ ተذوق ማ ፊል ቅድሪ ቢሊሳኒከ። ምን አሉ? ከማ ተጥዐሙ ቢሊሳኒከ ጣዕመ ማ ፊል ቁዱር፣ ልክ
ሚን الطعام ከምግብ የተበሰለውን ምግብ በምላስህ ቀምሰህ እንደምታየውና የዛን ምግብ ጣዕሙን ጥፍጥናውን እንደምታቀው ሁሉ كذلك تطعم ما في قلب الرجل من لسانه ልክ እንደዚሁ የሰውየውን ልብ የምታጣጥመው ከምላሱ ነው ማለት ነው فتذوق ما في قلبه من لسانه ከምላሱ የሰውየውን ልብ ውስጥ ያለውን ነገር ነው የምታጣጥመው ማለት ነው كما تذوق ما في القدور بلسانك ورقة القلب وليونته تعد علامة دقيقة على صحة القلب وسلامته ስለዚህ የሰውየው رقة القلب وليونته የልቡ መሳሳት የልቡ መለስለስ تعد علامة دقيقة በጣም የረቀቀ የሆነ ምልክት ነው ማለት ነው على صحة القلب وسلامته የሰውየው ልቡ ጤነኛ መሆኑ ሰላማዊ መሆኑ غير أنها خفية لا ترى ነገር ግን ምንድነው ድብቅ ነው ማየት አይቻልም فلا يراها إلا العليم بذات الصدور سبحانه በዛ ልብ ውስጥ ያለውን የሚያቀው አላህ Subhanahu Wa Ta'ala ብቻ ነው ማወቅ የሚችለው إلا أن ثمة علامات ይሁን እንጂ ምን አለ እዚህ ቦታ ላይ ምልክቶች አሉ ظاهرة ግልጽ የሆኑ ምልክቶች تدل على صحة القلب ልብ የተስተካከለ መሆኑን የሚጠቁም ولا يلزم من وجودها أو علم العبد بها من نفسها أو من غيره እነዚህ ነገሮች መገኘታቸው ወይም ሰውየው እነዚህ ነገሮች ማወቁ ከራሱ ላይ أن يزكي نفسه أو غيره እነዚህን መልካም ምልክቶች በልብ ውስጥ ማየቱ በራሱ ላይ ማየቱ ወይም በሌላ ሰው ላይ ማየቱ ይሄን ሰውዬ ለማጥራራት የሚጋብዘው ነው ማለት አይደለም ነገር ግን ቢያንስ ከዚህ ሰውዬ ኸይር ነው የሚጠበቀው ማለት ነው የቀውሊ ተዓላ فلا تزكوا أنفسكم هو أعلم بمن اتقى ነፍሳችሁን አታጥሩ አላህን የሚፈራውን የሚያቀው አላህ ብቻ ነው ስላለ ማለት ነው لكنها علامات وشواهد እነዚህ ነገሮች ምንድናቸው ምልክቶች ናቸው መስካሪዎች ናቸው ودلائل على صحة القلب የሰው ልጅ ልብ ጤንነቱን የሚያመላክቱ ናቸው فإذا وجدت في العبد فليحمد الله ስለዚህ በልብ ውስጥ እንደዚህ አይነት መልካም ነገሮችን ያገኘ የሆነ ሰው አላህን ያመስግን وليجاهد نفسه على المحافظة عليها እነዚህን መልካም ነገሮች ለመጠበቅ ለመንከባከብ ምን ያድርግ ከነፍሱ ጋር ይታገል ማለት ይጣጣር መልካምነትን በውስጡ ያየ ሰው እንደዚሁ በተለያየ ምክንያት አንዳንድ ሰው በጓደኛ ምክንያት በውሎ ምክንያት በኑሮ ምክንያት በተለያዩ ምክንያቶች ልቡን የሚቀይር ሰው አለ ይሄንን መጠንቀቅና መንከባከብ ነው ያለበት የአካባቢው ሁኔታ ሊቀይረው አይገባም እንደዚሁም የሚሰራው ነገር ሊቀይረው አይገባም ገንዘብ ስራ ቦታ አገር የተለያየ ነገር ሰውየውን ልቡን ሊቀይረው አይገባም እዚህ መልካምነትን በውስጡ ያየ ሰው ኸይር ወዳጅነትን በልቡ ያየ ሰው በምንም ምክንያት ሊቀይረው አይገባም እንዲያውም ወልዩጃሂድ ነፍሰሁ على المحافظة عليها ይሄ ነው በጣም ትልቁ ጥንቃቄ ሊደረግበት የሚገባው ማለት ነው አንድ ሰው መልካምነት ካለው ትክክለኛነትን የሚወድ ከሆነ ተውሂድን የሚወድ ሱናን የሚወድ ዒባዳን የሚወድ ከሆነ በዛ አካባቢ ላይ ያሉ ሰዎች የሱን አሳሰብ ሊቀይሩት አይገባው አንዳንድ ሰው እንደሚለው ማለት ነው እኔ እኮ እንደዚህ ነው ኸይር ወድ ነበር እንደዚህ ወድ ነበር ነገር ግን እንዲህ አይነቶችን ካየው በኋላ አስጠላኝ እንደ አንድ ሰው እንዴት ነው ኸይርን ነገር የሚጠላው ማለት ምንም ቢሆን ኸይር ነገር ከሆነ ያንን ማጣት የለበትም ለማንም ሲል ሳይሆን ለማንም ለነፍሱ ሲል ማለት ነው በምንም ምክንያት እነዚህ ነገሮች ሊያጣ አይገባው وليسأل ربه تبارك وتعالى الثبات الله سبحانه وتعالى ሁሉ ጊዜ እንዲያጸናው መለመን አለበት አላህን መለመን አለበት ይሄ ኒዕማ ነው እኮ እንደዚህ አይነት ኸይር ወዳጅ መሆን ኒዕማ ነው የአላህ Subhanahu Wa Ta'ala ስጦታ ነው ይሄ የአላህ ስጦታ ደግሞ ካልተንከባከብነው ካልጠበቅነው እናጣዋለን ማለት እንዳናጣው ምን ማድረግ አለብን መጣጣር ይህን ኸይር መውደዳችንን መቀጠል ያ ብቻ ሳይሆን አላህን Subhanahu Wa Ta'ala መለመን ያስፈልጋል ማለት አላህን መለመን ያስፈልጋል
አላህን የለመነ ሰው ሁል ጊዜም አያፍርም ማለት ነው። አላህን የለመነ ሰው አያፍርም። አላህን የለመነ ሰው ተስፋ ቆራጭ አይሆንም። ምክንያቱም አላህ ስብሓነሁ ወተዓላ ዱዓን ይቀበላል። አብዱላህ ብን ዑመር ረዲየላሁ ዐንሁ ምን ይላሉ? አንድ ሰው ኢዛ ውፊቀ ዱዓ ማድረግን አላህ ከወፈቀው ይሄ ሰውዬ ለትልቅ ኸይር ነገር ተወፍቋል ማለት ነው። ምክንያቱም ዱዓ ማድረግ ነው እንጂ ተቀባይነቱን አላህ ዋስትናውን ሰጥቷል ነው። ለዚህ ነው ዑመር ብን ኸጣብ ረዲየላሁ ዐንሁ ምን እንደሚሉት ላ አሕሚሉ ሐመል ኢጃባ ኢነማ አሕሚሉ ሐመል ዱዓ። እኔ የምሸከመው እኔ የሚያስጨንቀኝ ዱዓ አደርጋለሁ ሳላደርግ የሚለው ነው። የሚያስጨንቀኝ ዱዓ የማድረግ ጉዳይ ነው። ዱዓ ካደረግኩኝ ግን ተቀባይነት ያገኛል ወይስ አይገኝም የሚለው አያስጨንቀኝም። ለምን? አላህ ስብሓነሁ ወተዓላ ምን ብሏል? ወቃለ ረቡኩም እድዑኒ አስተጅብ ለኩም፣ ለምኑኝ እሰጣችኋለሁ ብሏል። እዚህ አላህ ቃል ገብቷል እንደሚሰጥ ምንም ጥርጥር የለውም ማለት ነው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? እድዑ ረበኩም ወአንቱም ሙቂኑነ ቢልኢጃባ። ዱዓ ስታደርጉ ዱዓ በምታደርጉበት ጊዜ አላህን ስትለምኑ አላህ እንደሚቀበላችሁ እርግጠኛ ሆናችሁ ነው መለመን ያለባችሁ። አላህ ይቀበለኛል ወይስ አይቀበለኝም የሚል ነገር አይደለም። ዱዓ በምታደርግበት ጊዜ ያው ትተናነሳለህ፣ ራስን ዝቅ ታደርጋለህ። ከመሆኑም ጋር ግን እኔ እንዲህ ደካማ ስለሆንኩ ወንጀለኛ ስለሆንኩ አላህ ይቀበለኝም አይባልም። ዱዓ ነው ያደረግከው፣ አላህን ለምነሃል፣ ሙሉ ተስፋ ሊኖረው ይገባል። አንድ ሰው በሙሉ ተስፋ አላህ እንደሚቀበለው እርግጠኛ ሆኖ ነው አላህን መለመን። እየተጠራጠረ የሚለምን ከሆነማ ምኑን ዱዓ ነው? ይሄ ልመና ይባላል። ምክንያቱም የሚለምነው የሰው ልጅን አይደለም፣ የሚለምነው ባለስልጣንን አይደለም። የሚለምነው አላህ ስብሓነሁ ወተዓላ ለጢፍ፣ ኸቢር፣ ዓሊም፣ ረኡፍ፣ ረሒም የሆነ አላህ ስብሓነሁ ወተዓላ ነው የሚለምነው። በዚህ ልመና ላይ ሊጠነክር ይገባል አንድ ሰው ማለት። هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.